ሰላም ሰላም የእውቀት ማህደር ቻናል ተከታዮቼ ትምህርታችን እንደቀጠለ ነው። እናንተም ቤቱን ሳብስክራይብ፣ ሼር፣ ኮፒ ሊንክ ኤንድ ኮሜንት አድርጉ። ቀጥታ ወደ ትምህርታችን። ዛሬ የምናየው ትምህርት ኮንሶናንት ኤንድ ቫውልስ ነው። ኮንሶናንት ኤንድ ቫውልስ ሌተርስ ማለት ተነባቢና አናባቢ ድምጾች የምንላቸው ማለት ይህ ትምህርት በጣም ቀላል ትምህርት ሊመስል ይችላል። ነገር ግን ኪድስ ካላችሁ ልጆች ካላችሁ ምናምን ለእነሱ ልጆች ይጠቅማቸዋል ማለት ነው። በዛ ላይ ደግሞ ለሃይ ሌቭልም ይጠቅማል። ጓደኞቻችሁ ምናምን ካሉ ደግሞ ለልጆቻቸው እንዲጠቅማቸው ይሄን ቪዲዮ ሼር ኮፒ ሊንክ አድርጉ ማለት ነው። ቀጥታ ወደ ትምህርቱ ማለት ነው። እንዳልኳቸው የኮንሶናንት ኤንድ ቫውልስ ሌተር ተነባቢና አናባቢ ድምጾች የምንላቸው ማለት ነው። እንግሊሽ ሳውንድስ አር ዲቫይድድ ኢንቱ ቱ ሜን ግሩፕስ አለ። በሁለት ሜን ግሩፕ ይከፈላል እንግሊዝኛ ወርድስ ሳውንዶች። ኮንሶናንት ኤንድ ቫውልስ ተነባቢና አናባቢ የምንላቸው ማለት ነው። አንደርስታንዲንግ ኮንሶናንት ቫውልስ consonant and vowels is important for correct pronunciation, spelling, reading and writing አይደለ ለዛ ነው ለምሳሌ ጠቃሚ ነገር ነው ያልኳችሁ። ስለዚህ እነዚህ ኮንሶናንትና ተነባቢና አናባቢ የሆኑ ድምጾችን በደንብ አድርገን ከለየናቸውና ከተረዳናቸው ትክክለኛውን ፕሮናንሴሽን አይደለ ስናነባቸው ፕሮናውንስ እናደርጋቸው በትክክል እንድናነባቸው ስፔሊንግ ስንጽፍ እንዳንሳሳ ሪዲንግ ኤንድ ራይቲንግ ላይ ያንን ነገር ኮሬክትሊ እንድንሰራው ያደርገናል ማለት ነው። what are vowels? vowels ወይም ደግሞ አናባቢዎች ምንድን ናቸው? vowels are speech sounds produced without blocking the flow of air from the mouth አይደለ እዚህ ካፋችን ድምጾቹን ስናወጣ ብሎክ ሳናደርገው ፍሎው ወይም ደግሞ የድምጹን ሂደት ወይም ደግሞ ፍሰት ብሎክ ሳናደርግ ሳናቋርጥ እነዛን ድምጾች የምናወጣው ወይም የምናነበው ከሆነ this vowels ይባላል ማለት ነው። in English there are 5 main vowels letters አይደለ በእንግሊዘኛ 5 vowel letters ወይም አናባቢ ሌተሮች አሉ። እነሱም a e i o u የሚባሉ እነዚህ አምስቶቹ አናባቢ ድምጾች ይባላሉ ማለት ነው። sometimes the letter y is also acts as vowel አንዳንዴ ሌተር ዋይም እንደ ቫውል አክት ታደርጋለች ማለት ነው። ኤግዛምፕል እዚህ ጋር አፕል አይደለ ኤግ ink, orange, umbrella አይደለ ሃፒ አሁን ለምሳሌ ሃፒ ዋይ እዚህ ጋር እንደ ቫውል ነው የምታገለግለው ማለት ነው። ታይፕ ኦፍ ቫውል there are 3 types of vowels አለ። ሾርት ቫውል አለ፣ ሎንግ ቫውል አለ ኤንድ ደግሞ ዲፍቶንግ አለ ማለት ነው። ሾርት ቫውል የምንላቸው ለምሳሌ ኤካት ያ ማለት one vowel in a word አይደለ በቃል ውስጥ በአንድ ቃል ውስጥ አንድ ቫውል ሌተር ብቻ ካለች which say short vowels ለምሳሌ እዚህ ጋር ካት አይደለ ሲኤቲ አይደለ እዚህ ጋር ስለዚህ እቺ ኤ አይደለች እቺ ኤም ደግሞ ቫውል ናት። ስለዚህ በዚህ ወርድ ውስጥ ወይም ደግሞ በዚህ ቃል ውስጥ አንድ ቫውል ኤ ብቻ ናት ያለችው ማለት ስለዚህ በወርዶች ወይም በቃላቶች ውስጥ አንድ ቫውል ብቻ ቢኖር እቲ ሾርት ቫውል ይባላል ማለት ነው። ቤድ ሲት ሆት አይደለ አንድ ቫውል ነው ያላቸው ማለት ነው። ሎንግ ቫውል የምንላቸው ደግሞ ቱ ኦር ሞር አይደለ በአንድ ቃል ውስጥ ሁለትና ከዛ በላይ ቫውሎች ሲኖሩ ዊሳይ ሎንግ ቫውልስ እንላለን ማለት ለምሳሌ ኬክ አይደለ እዚህ ጋር ኤ እና ኢ አይደለ ሁለት እንትን ነው ያለው ማለት ሁለት ቫውል ነው ያለው ማለት ነው አይደለ ደግሞ ታይም አይደለ ለምሳሌ እዚህ ጋር ታይም ቲ አይ ኤም አለ አይደለ ስለዚህ እንደዚህ አይነት ሁለትና ከዛ በላይ የሆኑ ቫውሎች ኢን ወርድ ሲኖር ኢትስ ሎንግ ቫውልስ ይባላሉ። አንዱ ሌላኛው ደግሞ ሎንግ ቫውል የምንላቸው ጊዜ ለምሳሌ ፍሎ ኦፍ ሳውንዱን ካፋችን ወይም ደግሞ እነዛን ቫውሎች ስፒች በምናደርግበት ጊዜ ፍሎአቸው ረዘም የሚል ከሆነ we say long vowels እናለን። ዘሶስራው ዲፍቶንግ የምንለው ደግሞ ዲፍቶንግ የምንለው two vowels sounds together አይደል ሁለት ድምጾች አንድ ላይ ሲመጡ we say diphthong እንላለን ማለት ነው። ለምሳሌ ቦይ ዋይን አንዳንዴ እንደምን እንጠቀማለን ብያቸዋለሁ እንደ ቫውል እንጠቀማለን ብያቸው ይለ ስለዚህ ዲፍቶንግ የሚባሉት ሁለት ሳውንዶች ሁለት ቫውል ሳውንዶች አንድ ላይ ሲመጡ ወይም ደግሞ ሁለት አናባቢዎች አንድ ላይ ሲመጡ this we say diphthong ይባላል ማለት ነው። ቦይ ኮይን አይደለ ኦአይ አይደለ ሃውስ ኦዩ አይደለ ስለዚህ እነዚህ አይነት ሁለት ቫውሎች አንድ ላይ ሲመጡ we say diphthong እንላለን ማለት ነው። ቫውልስ እነዚህ ናቸው በቀላሉ ኮንሶናንት ወይም ደግሞ ተነባቢ ድምጾች ወይም ሌተሮች ምንድናቸው ናቸው? These consonants are speech sounds made by blocking or restricting airflow using the lips, teeth, tongue or throat አይደለ ስለዚህ ከንፈራችንን በምላሳችን ወይም በጥርሳችን ወይም በጉሮሮአችን የድምጽ ፍሰታቸው በመናወራባቸው ሰዓት ድምጻቸው ሲወጣ ብሎክድ የሚሆን ከሆነ ወይም ደግሞ ሪስትሪክትድ የሚሆን ከሆነ የሚገደብ ከሆነ እግስ ኮንሶናንት ሳውንድስ ይባላሉ ማለት ነው። ተነባቢ ማለት there are 21 consonant letters in English በእንግሊዘኛ 21 consonant ሌተሮች አሉ አይደለ እነዚህ ናቸው ማለት ነው። type of consonant letters like vowels ሶስት ናቸው ማለት ነው። አንደኛ it is voiced consonant አይደለ ድምጻማ ወይም ደግሞ ድምጻማ ተነባቢ እንትኖች ሌተሮች አሉ ለምሳሌ ቢ ዲ ጂ ቪዝ እነዚህ this voiced consonant ይባላሉ። voiceless consonant ደግሞ ወይም ድምጽ አልባ የሆኑ ተነባቢ ድምጾች ደግሞ አሉ እነዚህ ፒት ክ ፕ ት ብ
ፕ ት ክ ፍ ኤስ የመሳሰሉት ማለት ነው። ኮንሶናንት ክላስተርስ የሚባሉት ደግሞ ያ ማለት ተነባቢ ድምጾች አንድ ላይ በቡድን ሲመጡ ደግሞ ኮንሶናንት ክላስተርስ ይባላል። ለምሳሌ ቱ ኦር ሞር ኮንሶናንት ቱጌዘር አይደለ? ሁለትና ከዛ በላይ የሆኑ ኮንሶናንት ሌተሮች አንድ ላይ ሲመጡ ኢትስ ኮንሶናንት ክላስተርስ ይባላሉ ማለት። ለምሳሌ ስቶፕ አይደለ? ኤስቲ አይደለ? ኤስቲ ምንድነው? ኤቲስ ምንድነው? ኮንሶናንት ሌተር ነው አይደለ? ስለዚህ አንድ ላይ ሲመጡ ኢትስ ክላስተር ኮንሶናንት ይባላል። ለምሳሌ ብሬድ ቢአር አይደለ? አንድ ላይ ኤስሲ አይደል? አንድ ላይ ሲመጡ ማለት ነው። ሶ እዚህ ጋር ለምሳሌ እነዚህን ሳነብ በአናባቢ ስላነበብኳቸው ነው። ኦኬ ሶ ሌላኛው ዲፈረንስ ቢትዊን ኮንሶናንት ኤንድ ቫውልስ አይደለ? ስለዚህ በተነባቢና በአናባቢ መካከል ያለው ልዩነት ምንድነው ነው? አንደኛ ቅድም እንዳልኳችሁ ቫውልስ አር ፕሮዲስ ዊዛውት ብሎኪንግ ኤር ፍሎ አይደለ? ልክ ከድምጽ ስናወጣ ወይም ደግሞ ስፒች ስናደርጋቸው እነሱን ሳውንዶች ወይም ደግሞ ሌተሮች ስናወራቸው ምንድነው ኤር ፍሎ ብሎክ አይደረግም አይደለ? ዋይልድ ኮንሶናንት ግን በምንድነው በከንፈር ወይም ደግሞ ጥርሶቻችን ምናምን ሊሆን ይችላል ድምፁ ስናወጣ ብሎክ ሊሆን ይችላል ወይም ደግሞ ናሮድ ሊሆን ይችላል ወይም ደግሞ በደንብ ተሰምተው ላይሰሙ ይችላሉ ማለት ነው። ቫውል ፎርም ዘ ሰንተር ኦፍ ዘ ሲለብልስ ነው። ቫውሎች ብዙ ጊዜ አት ዘ ሰንተር ኦፍ ዘ ወርድ ነው። ብዙ ጊዜ አት ዘ ሰንተር ኦፍ ዘ ወርድ ላይ ነው ብዙ ጊዜ ቫውሎች ያሉት ማለት ነው። ዋይል ግን ኮንሶናንት ደግሞ ሰፖርት ቫውል ሳውንድ። ስለዚህ ኮንሶናንቶች ደግሞ ቫውል ሳውንዱ ወይም ደግሞ አናባቢ ድምፁን ይደግፉታል ማለት። ስለዚህ አናባቢ ድምፆች ብዙ ጊዜ አት ዘ ሰንተር ኦፍ ዘ ወርድ ወይም ደግሞ የቃሉ መሀል ላይ ነው ብዙ ጊዜ የሚገኙት ማለት ነው። ለምሳሌ እዚህ ጋር ካት የሚለውን ቃል ይዩት። ሲ ኢትስ ኮንሶናንት ነው። ኤ ኢስ ቫውል ነው። ቲ ኢስ ኮንሶናንት አያቸው አይደለ? ስለዚህ እነዚህ ኮንሶናንቶች ዛት ሰፖርት ቫውል ሳውንድ። ስለዚህ ተነባቢ ፊደሎች ወይም ደግሞ ሌተርስ ቫውልን ሰፖርት ያደርጋሉ ወይም አናባቢ ሰፖርት ያደርጋሉ ያልነውም ለዚህ ነው ማለት ነው። ሶ this is all about consonant and vowels ነው። so I think it is easy so you can understand በቀላሉ መረዳት ትችላላችሁ ማለት ነው። so እነዚህን ኮንሶናንት እና ቫውሎችን ወይም ተነባቢና አናባቢዎችን በደንብ አድርጋችሁ መለየታችሁ ወይም ደግሞ መረዳታችሁ እንግሊዘኛ ላይ በደንብ ፐርፌክት እንድትሆኑና በፕሮናውንስ ስታደርጉ ስፔሊንግ ሪዲንግ እና ራይቲንግ ላይ እንዳትሳሳቱ ይረዳችኋል ማለት ነው። so this is multiple choice questions አለ አትሊስት 10 በዚህ 10 multiple questions አሉ እነሱን ለመስራት ሞክሩ። ለምሳሌ አንደኛ which of the following is a vowel ይላል። so you can select one so the correct answer select ማድረግ ትችላላችሁ ማለት ነው። so this is all about today's lesson። ቤቱን ሰብስክራይብ አድርጉ። ወዳችኋለሁ። መልካም ጊዜ ባይ